ኢየሱስ ክርስቶስ ዘኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልዖ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኑ አራው ለጸባኢነ ይጽልኦ ወልተሁ ነሲኦ ዘወትር እያለቀስኩ እጾምና እጸልይ ነበረ። ይህን ቃል የምናገኘው መጽሐፈ ነህምያ ምዕራፍ 1 ቁጥር 4 ላይ የሚገኝ ቃል ነው። በአምላኬ ፊት በእግዚአብሔር ፊት ዘወትር እያለቀስኩ እያዘንኩ እጾምና እጸልይ ነበረ። ጾምና ጸሎት ከእግዚአብሔር ጋር መገናኛ ስለሆነ ዮሐንስ አፈወርቅ በድርሳኑ አልቃሻ ሰው እግዚአብሔርን ያሸንፈዋል ይላል። ከኔ ጋር በሉ እስቲ አልቃሻ ሰው በሉ። አልቃሻ ሰው እግዚአብሔርን ያሸንፈዋል። እግዚአብሔር በለቅሶ ይሸነፋል። እግዚአብሔር በጾም በጸሎት በእንባ በሐዘን እግዚአብሔር ይሸነፋል። እየሰማችሁ ነው? እግዚአብሔር ልጆች የሁላችንንም ጩኸት ይስማን መድኃኒዓለም። የሁላችንን ጾምና ጸሎት ይቀበልልን። ዘወትር ሰማይን በዘረጋ ምድርን በውሃ ላይ ባጸናው አምላክ ፊት ዘወትር እያለቀስኩ ለአያሌ ቀናት እያለቀስኩ እያዘንኩ እጾምና እጸልይ ነበረ። ነህምያ ምዕራፍ 1 ቁጥር 4 ለምን ጾመ? ለምን ጸለየ? ከኔ ጋር ናችሁ? ከቃሉ ጋር ናችሁ? ልዑል እግዚአብሔር ከሁላችን ጋር ይሁን። አባታችን ነህምያ የጾመው የጸለየው ያለቀሰው ያዘነው ወገኖቹ ሕዝበ እስራኤል በኢየሩሳሌምና በዙሪያው ያሉ ሰዎች መቃብራቸው ፈርሶ አምባቸው ቅጥራቸው ተንዶ ክብራቸውን አጥተው በመከራ ውስጥ ወድቀው እንደ ጨው ዘር ተበትነው በነበሩ ጊዜ ለወገኖቹ የጸለየውና የጾመው ጾም ነው። ይህን ቃል የተናገረው ራሱ ነህምያ ነው። በሰማይና በምድር አምላክ ፊት ዘወትር እያለቀስኩ እያዘንኩ እጾምና እጸልይ ነበረ። እንግዲህ ነህምያ የነበረው በሰው ሀገር በባቢሎን የነበረ ነው። ከወገኖቹ መካከል በስደት ምክንያት በምርኮ ምክንያት እሱ ወዳለበት ሀገር መጥተው ወንድሞቹን አገኛቸው። ያገሩን ልጆች ሀገሬ እንዴት ናት? ኢየሩሳሌም እንዴት ናት? ሕዝቤስ እንዴት ነው ብሎ ጠየቃቸው ይላል። የእግዚአብሔር ልጆች መጽሐፈ ነህምያ ምዕራፍ 1 ቁጥር 1 ጀምረን ስናነብ የምናገኘው ሕያው ዘላለማዊ ቃል ነው። ከምርኮ የተረፉት በታላቅ መከራና በውርደት በመከራ ውስጥ ይኖራሉ አሉት። መቃብራቸው የአበው መቃብር ፈርሷል፣ አምባቸው ቅጥራቸው ፈርሷል፣ ቅጥራቸው ተንዷል፣ ንዋየ ቅድሳቱ ተዘርፏል፣ ሕዝቡ እንደ ጨው ዘር ተበትኗል። የተረፉትም ከምርኮ የተረፉት በታላቅ መከራና ውርደት ውስጥ ወድቀዋል ብለው ይህን ነገር ነገሩ፣ የወገኖቹን ሁኔታ። ያን ጊዜ ሰማይን በዘረጋ ምድርን በውሃ ባጸናው አምላክ ፊት ዘወትር እያለቀስኩ አለ፣ እንባዬን እያፈሰስኩ አለ፣ እያዘንኩ እጾምና እጸልይ ነበረ። ስለ ወገኖቹ ይጸልይ ነበረ። ስለ ወገኖቹ ያለቅስ ነበረ። ስለ ወገኖቹ ለብዙ ጊዜ ይጾም ነበረ። እኛ ለወገኖቻችን እንጸልያለን። የእግዚአብሔር ልጆች በብዙ መከራ ውስጥ ያሉ ወገኖቻችን አሉ። እንደኛ ሁኔታው ተስተካክሎላቸው መጾም ያልቻሉ፣ መጸለይ ያልቻሉ፣ ቃሉን መስማት ያልቻሉ፣ ኪዳን ማድረስ ማስቀደስ ያልቻሉ፣ በብዙ ምክንያት በብዙ ፈተና በብዙ ችግር ውስጥ ያሉ በጣም ብዙ ወገኖቻችን አሉ። እነሱን እናስባቸዋለን በጾምና በጸሎታችን። ነህምያ ለወገኖቹ ነው ዘወትር በእግዚአብሔር ፊት ሰማይን ምድርን በፈጠረው አምላክ ፊት እያለቀስኩ አለ፣ እንባዬን እያፈሰስኩ አለ፣ እያዘንኩ አለ፣ እጾምና ጸልይላቸው ነበረ። እንደ ጨው ዘር ለተበተኑት፣ በመከራ ውስጥ ለወደቁት፣ በምርኮ ለተወሰዱት፣ በየሰው ሀገሩ ተበትነው ለነበሩት የአበው መቃብር ፈርሶ አምባቸው ቅጥራቸው ተንዶ ክብራቸውን አጥተው ሕዝቤ
አዝኖ ተክዞ ሲሰማ ዝም አልልም አለና ሰማይና ምድርን በፈጠረ አምላክ ፊት ዘወትር እያለቀስኩ አዝን ነበረ፣ እጾም ነበረ፣ እጸልይ ነበረ። አያችሁ የእግዚአብሔር ልጆች ለወገኖቹ ለሕዝቦቹ እንደ ጨው ዘር ለተበተኑት በመከራ ለሚገረፉት ረሃብ፣ ቸነፈር፣ ጦርነት፣ ስደት ለሚፈራረቅባቸው ወገኖቹ እያለቀሰ እያዘነ ይጾምላቸው ይጸልይላቸው ነበረ። እኛም በዚህ ታላቅ ጾም ውስጥ ነው ያለነው። ወገኖቻችንን ማሰብ አለብን። የታመሙ አሉ፣ እንደኛ መጾም መጸለይ ያልቻሉ ማስቀደስ ያልቻሉ ቃሉ የሚናፍቃቸው አውደ ምሕረቱ የሚናፍቃቸው ደጁ የሚናፍቃቸው በብዙ ሕመም ውስጥ ያሉ በአልጋ ቁራኛ በደዌ ዳኛ የተያዙ በየጸበሉ በየሆስፒታሉ ብዙ ወገኖቻችን ከኛ በብዙ እጥፍ የሚበዙ በየሆስፒታሉ በየጸበሉ ተኝተዋል። ይሄ ቃል የሚናፍቃቸው መቼ ነው እኔም እንደ ሰው ቆሜ አውደ ምሕረት ላይ ቆሜ ቃልህን እምሰማው እማስቀድሰው እምጾመው እያሉ ወራት የባሳቸው አንገታቸውን የደፉ ብዙ ወገኖቻችን አሉ። እንደ ነህምያ እኛም ልንጾምላቸው፣ ልንጸልይላቸው፣ ልናለቅስላቸው፣ ልናዝንላቸው ይገባል። ለራሳችን ብቻ እንጹም፣ ለራሳችን ብቻ እንጸልይ፣ ለወገኖቻችንም እንጸልይ። የታመሙትን ፈውሳቸው፣ የተራቡትን መግባቸው፣ የተሰደዱትን ለሀገራቸው አብቃቸው። በጸሎታችሁ ይህንን አትርሱ። መጽሐፍ ቅዱስም ይለን ይሄንን ነው። ወእጼሊ ወእጸውም ቅድመ አምላከ ሰማይ ወምድር፣ ሰማዩን በዘረጋ ምድርን በውሃ ባጸናው በአምላኬ ፊት ዘወትር እያለቀስኩ አለ እያዘንኩ አለ እጾምና እጸልይላቸው ነበረ። ወገኖቼ እንደ ጨው ዘር ተበትነው የአበው መቃብር ፈርሶ አምባቸው ቅጥራቸው ተንዶ ክብራቸውን አጥተው ተዋርደው ስለሰማው ለነሱ እግዚአብሔር የምሕረት ፊቱን እንዲመልስላቸው እጾምና እጸልይላቸው ነበረ። ጾምና ጸሎት ከእግዚአብሔር ጋር መታረቂያ መንገድ ነው። የእግዚአብሔር ልጆች ጾም ሰው ከእግዚአብሔር ጋር የሚገናኝበት ነው። ጾም ነፍስና ሥጋ የሚታረቁበት ነው። ጾም ሥጋ ሲራብ ነፍስ የምትጠግብበት መንገድ ነው። ጾም ሥጋ ሲከሳ ነፍሳችን የምትፋፋበት ነው። ጾም ጸሎት ሰውና እግዚአብሔር የሚታረቅበት መንገድ ነው። ሕዝቡን ከእግዚአብሔር ጋር ለማስታረቅ አያሌ ቀናት ዘወትር አምላኬ ፊት ተደፍቼ እያለቀስኩ እጾምላቸው እጸልይላቸው ነበር አለ ነህምያ አባታችን። መጽሐፈ ነህምያ ምዕራፍ 1 ቁጥር 5 ላይ ለሚወዱህና ትእዛዝህን ለሚጠብቁ ቸርነትንና ይቅርታን የምታደርግ ሆይ አቤቱ አታጥፋቸው እያለ ይጸልይ ነበር። እኛ እንጸልያለን እንደዛ እግዚአብሔር ለወገኖቻችን እንጸልያለን። ብዙዎች በብዙ ምክንያት ወደ መቅደሱ ሊመጡ ያልቻሉ በብዙ ችግር ውስጥ ያሉ ወገኖቻችን አሉ። ለሀገር መጸለይ ይገባል። ሀገራችን ኢትዮጵያን አስባት፣ ሕዝቡን አድን፣ ርስትህን ባርክ፣ ጠብቃቸው፣ ከመከራ አውጣቸው፣ ከስደት ከረሃብ ከቸነፈር አድናቸው፣ የታሰሩትን አስፈታቸው፣ የታመሙትን ፈውሳቸው፣ የተራቡትን አጥግባቸው፣ ሀገሬን ሰላም አድርጋት እያላችሁ ልትጾሙ ልትጸልዩ ልንጾም ልንጸልይ ይገባናል። የእግዚአብሔር ልጆች ምእመናን ለሚወዱህና ትእዛዝህን ለሚጠብቁ ቸርነትህንና ይቅርታህን የምታደርግ አቤቱ አታጥፋቸው እያለ ነህምያ ለወገኖቹ ጸለየላቸው። ቁጥር 7 ላይ ወያዕቀብነ ትእዛዘከ ወኩነኔከ ወሕግከ፣ ሕግህን አልጠበቅንምና 10 ቃላትን አፍርሰናልና ተላልፈን በድለናልና አቤቱ አታጥፋን፣ አቤቱ ይቅር በለን፣ እንደ ተሰደዱ አታስቀራቸው፣ ለሀገራቸው ለርስታቸው አብቃቸው እያለ ነቢዩ ነህምያ አባታችን ነህምያ ለሕዝቦቹ ጸለየላቸው። ወያዕቀብነ ትእዛዘከ ወኩነኔከ ወሕግከ፣ 9ኙን ሕግጋት 10ሩን የታምልክን አልጠበቅንምና አቤቱ አታጥፋን፣ አቤቱ ራራልን፣ አቤቱ ይቅር በለን፣ ወደ ምድራችን ወደ ርስታችን መልሰን እያለ አብዝቶ ነቢዩ አባታችን ነህምያ ለሕዝቡ ጸለየላቸው ይላል። የእግዚአብሔር ልጆች መጽሐፈ ነህምያ ምዕራፍ 1 ከቁጥር 1 ጀምረን ስናነብ ዘወትር ነው የሚለው። አያሌ ቀናት በአምላኬ ፊት ሰማይ ምድርን በፈጠረው እግዚአብሔር ፊት እያለቀስኩ
እያዘን እጾምና እጸልይላቸው ነበረ። እኛም መጾም ያልቻሉትን መድኃኒት እየወሰዱ በበሽታ ምክንያት በጤና ማጣት ምክንያት በቤታቸው የቀሩትን ወገኖቻችንን ማሰብ አለብን። በጾማችን በጸሎታችን እነሱ ልናስባቸው ይገባል። እንደ አባታችን እንደ ነህምያ ለሀገራችን መጾም መጸለይ አለብን። ለተሰደዱት መጾም መጸለይ አለብን። ለተራቡት መጾምና መጸለይ አለብን። ለታሰሩት መጾምና መጸለይ አለብን። ነህምያ ለወገኖቹ በአምላኩ ፊት ተደፍቶ እያለቀሰ እንባውን እያፈሰሰ ይጾምላቸውና ይጸልይላቸው ነበረ። የሀገሩን መከራ ሰምቶ የሕዝቡን ስቃይ ሰምቶ ይጾምና ይጸልይላቸው ነበረ። አልቃሻ ሰው እግዚአብሔር ያሸንፈዋል። ዮሐንስ አፈወርቅ ካለቀስን ከጾምነ ከጸለይነ ችግራችን በሙሉ ይወገዳል። እግዚአብሔር ትናንትም ነበረ ዛሬም አለ፣ ዓለምን አሳልፎ ለዘላለም ይኖራል። እግዚአብሔር ወረት የለበትም። እኛ ከሱ ስለራቅን ነው የእግዚአብሔር ልጆች። የአባቶቻችንን ጸሎትና ጾም የሰማ አምላክ የእኛንም ጾምና ጸሎት ይሰማናል። እንግዲህ ጾም የበጎ ነገር ሁሉ መሰረት ናት። ከእግዚአብሔር የምንታረቅባት መንገድ ናት። ጾምሰ መሰረተ ሁሉ ሰናያት፣ ጾም የበጎ ነገር ሁሉ መሰረት ናት አለ ቅዱስ ያሬድ አባታችን። ኢትዮጵያዊው ቅዱስ የዜማ አባት የቤተ ክርስቲያን መብራት ቅዱስ ያሬድ አባታችን ጾምስ የበጎ ነገር ሁሉ መሰረት ናት። በአንጻሩ አለመጾም ደግሞ የኃጢአት ሁሉ መሰረት ነው። እየሰማችሁ ነው? ከቃሉ ጋር ናችሁ? እዚሁ ናችሁ? እዚሁ ናችሁ ሁላችሁ? እግዚአብሔር ከሁላችን ጋር ይሁን። የልቦናችንን ደጅ ይክፈትልን። ጾም የበጎ ነገር ሁሉ መሰረት ናት። መብል ደግሞ የኃጢአት ሁሉ መሰረት ነው። አሁን ስንጾም እኮ ሰላም እናገኛለን፣ እንረጋጋለን እኮ የእግዚአብሔር ልጆች። ወደ ቀልባችን ወደ ልባችን እንመለሳለን እኮ በእውነቱ። ጾምሰ መሰረተ ሁሉ ሰናያት፣ ጾም የበጎ ነገር ሁሉ መሰረት ናት አለ ቅዱስ ያሬድ አባታቸው። ስንጾም ሶስት ነገሮችን እናገኛለን። ስንት አልኳችሁ? ሶስት ነገሮችን እናገኛለን። አንደኛ ስጋዊ ጤንነትን እናገኛለን። የሚጾም ሰው ጤነኛ ነው። የእግዚአብሔር ልጆች ስጋዊ ጤንነትን እናገኛለን። በሁለተኛ ደረጃ ስንጾም መንፈሳዊ በረከት፣ የማይታይ ጸጋ፣ የማይታይ በረከት ይገኝበታል። ጾም የበጎ ነገር ሁሉ መሰረት ናት። መሰረት በእሷ ላይ ተመስርተን ነው በጎ ስራ መስራት የምንችለው። የመጀመሪያው ስጋዊ ጤንነትን እናገኝባታለን። ሁለተኛ መንፈሳዊ በረከትን እናገኝባታለን። ሶስተኛ መለኮታዊ ምስጢራት ይገኙበታል። ብዙ እናቶቻችን፣ ብዙ ወንድሞቻችን፣ ብዙ እህቶቻችን በገዳም ይሄን 40 ቀን የሚያሳልፉ ብዙ ምስጢር ተገልጦላቸው ነው የሚመጡት እኮ። እንቆቅልሻቸው ተፈቶ ችግራቸው ተወግዶ ነገ የሚሆነው ነገር ሁሉ ታይቷቸው ተገልጾላቸው ይመጣሉ። ምስጢራዊ መለኮታዊ ምስጢር የሚገለጥባት ናት። በጾም በጸሎት እግዚአብሔር ይገኛል። ጾምና ጸሎት ሰውን መልአክ የምታረግ ምስጢር ናት። የእግዚአብሔር ልጆች የሚጾሙ የሚጸልዩ አባቶቻችን ቅዱሳን መላእክት ይከቧቸው ነበረ። ዮሐንስ ሐፂር የሚባለው በጾም በጸሎት የሚኖረው ምግብ የማይበላው የማይጠጣው እንዲሁ በጾም የሚኖረው አራቱ መላእክት ዙሪያውን ይከቡት ነበረ። ክንፋቸውን ጋርደው እኔ ልሸፍነው እያሉ ይሻሙበት ነበረ። ሚካኤል፣ ገብርኤል፣ ሩፋኤል፣ ራጉኤል አራቱ መላእክት ክንፋቸውን እየጋረዱ እኔ ልጋርደው ንጽሕናው እየጎተታቸው ከሰማይ እያመጣቸው ስንጾም ቅዱሳን መላእክትን የምንመስልበት ምስጢር ነው። ስጋዊ ጤንነት ይገኝበታል። መንፈሳዊ በረከት ይገኝበታል። መለኮታዊ ምስጢራትም ይገኝበታል። እየሰማችሁ ነው? ከቃሉ ጋር ናችሁ? ስለዚህ በምንጾም በምንጸልይ ጊዜ የተራቡትን፣ የተጠሙትን፣ የታመሙትን፣ የታሰሩትን፣ የተሰደዱትን ሀገራችንን ኢትዮጵያንን በማሰብ ልንጾም ልንጸልይ ይገባል። እንደማ እንደ ነህምያ ወእጼሊ ወእጸውም ቅድመ አምላከ ሰማይ ወምድር፣ ሰማይን በዘረጋ ምድርን በውሃ ባጸናው አምላክ ፊት ዘወትር እያለቀስኩ እንባዬን እያፈሰስኩ እያዘንኩ እጾምና ጸልይላቸው ነበረ። ለተራቡት፣ ለተሰደዱት፣ በምርኮ ወደ ሰው ሀገር ለሄዱት
መከራ ለሚወርድባቸው እጾምላቸው እጸልይላቸው ነበር አለ። ጾምና ጸሎት ከእግዚአብሔር ጋር የምታገናኝ መንገድ ስለሆነች ነው። የእግዚአብሔር ልጆች ስንጾም 9 መንፈሳዊ ጥቅሞችን እናገኛለን። እየሰማችሁ ነው? አጠር አጠር ማድረገው ዝናቡን እየፈራው ነው። ስንጾም ምን እናገኛለን አልኳችሁ? 9 መንፈሳዊ ጥቅሞችን እናገኝበታለን። በጾም ሰይጣንን ድል እንነሳበታለን። ምን አልኳችሁ? በጾም ሰይጣንን ድል እናደርግበታለን። በጾም ሰይጣንን ድል እናደርግበታለን። በቅዱስ ማቴዎስ ወንጌል ምዕራፍ 17 ከቁጥር 21 ላይ ዝንቱ ዘመን እየወጽእ ዘእንበለ ጾም ወበጸሎት፣ ይህ አይነቱ ጋኔን ያለ ጾምና ያለ ጸሎት ከእናንተ ሊወጣ አይችልላችሁም አላቸው። ለስም አጠራሩ ክብር ይግባውና አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ደብረ ታቦር ላይ 3ቱን ሐዋርያት ይዞ በወጣ ጊዜ 9ኙ ሐዋርያት በተራራው ስር ነበሩ። ለ3ቱ ሐዋርያት ምስጢረ መንግሥቱን ብርሃነ መለኮቱን በተራራው ላይ ገልጦላቸው ነቢዩ ኤልያስን ካረገበት ቦታ ሙሴን ከመቃብር አስነስቶ ምስጢረ መንግሥቱን ብርሃነ መለኮቱን ከገለጠላቸው በኋላ ወደ ከተራራው ሲወርድ አባቶቻችን ሐዋርያት 9ኙ በተራራው ስር ነበሩ። በሽተኛ ሰው ያላቸው፣ ልጅ ያላቸው፣ ዘመድ ያላቸው እያመጡ ከሐዋርያት እግር ስር ያስቀምጧቸው ነበረ። በሽተኛ ፈወሱ፣ ጎባጣውን አቅኑ፣ ዕውሩን አብሩ፣ ለምጻሙን አንሱ፣ አጋንንትን አውጡ ብሏቸዋልና ፈውሱልን እያሉ በሐዋርያት እግር ስር ያመጧቸው ነበረ። ሐዋርያት ግን መፈወስ ተሳናቸው፣ እምነት አልነበራቸውምና ገና አልጠነከሩም ነበርና ሕዝቡ ይተራመስ ነበረ። ጎባጣ አቅኑ፣ ዕውር አብሩ፣ አጋንንት አውጡ ብሏችሁ የለምን? ለምን አታድኑልንም? እያሉ በሽተኞቹን በዚህ በሐዋርያት እግር ስር ያስቀምጧቸው ነበረ። ምንም የሚፈወስ ሰው አልነበረም። ለስም አጠራሩ ክብር ይግባውና ከተራራው ላይ መድኃኒታችን ኢየሱስ ክርስቶስ ሲወርድ ሕዝቡ ሁሉ ይተራመስ ነበረ። ምን ሆናችሁ? ምን አግኝቷችሁ ነው አላቸው። ይኸው ፈውሱልን ብንላቸው አንድም የሚፈውስ ሐዋርያ አልተገኘም። ሁሉም አቃታቸው። አጋንንቱ ያጓራል፣ ለምጻሞች አሉ፣ አይነ ስውራን አሉ፣ ጎባጦች አሉ፣ ብዙ ሕመምተኞች አሉ፣ የሚፈውስልን አጣናሉ። እንዲያውም በጣም የታመመበት አንዱ ወላጅ ወደ ኢየሱስ ክርስቶስ መጣና እግሩ ላይ ድፍት አለና ጌታ ሆይ እባክህ ልጄን ፈውስልኝ፣ ልጄ በጽኑ ደዌ በጽኑ ሕመም ላይ ነው ያለው። አረፋ ያስደፍቀዋል፣ እሳት ላይ ይጥለዋል፣ ከባህር ላይ ይጥለዋል፣ የራሱን ሰውነት እየቦጨቀ ያስበላዋል። ክፉ መንፈስ ጋኔን አድሮበት ልጄን ያሰቃየዋል። በሞትና በሕይወት መካከል ነው ያለው። እባክህ ልጄን ያድንልኝ ያለው መድኃኒታችን ኢየሱስ ክርስቶስ ነው። የዋልን ብንላቸው ሊፈውሱልኝ አልቻሉም። አንተ ግን ሁሉ ሚሳንህ የለምና እባክህ ልጄን ያድንልኝ አለው። ያን ጊዜ መድኃኒታችን ኢየሱስ ክርስቶስ ወደ እኔ አምጡት አለ። ያን አረፋ የሚያስደፍቀው እሳት ላይ የሚጥለው ባህር ላይ የሚጥለው ባገኘው ነገር እያነሳ ሰው የሚፈነክተውን ከሕፃንነት ጀምሮ እስከዚያ ዕድሜው ድረስ በብዙ ስቃይ ውስጥ ወላጆቹ አሳልፈዋል። ብዙ መድኃኒት፣ ብዙ ሕክምና፣ ብዙ ነገር ሞክረው ተስፋ ቆርጠው ተቀምጠዋል። የእግዚአብሔር ልጆች ዕድሜውን ሙሉ ታማሚ ነው። ክፉ ጋኔን አድሮበት ያሰቃየዋል ልጁ። በዚህ ጊዜ እባክህ ፈውስልኝ አለው። ወደ እኔ አምጡት አለ መድኃኒታችን። ያን ጊዜ ሰይጣናትን ገሰጻቸው። በሉ ውጣ፣ ተመልሰው ወደሱ እንዳትገባ አለው። ያን ጊዜ እንደ ተቃጥሎ እንደ ጢስተሎ አጋንንት ለቆት ወጣ ይላል። ክብርና ምስጋና ለመድኃኒዓለም ይሁን። ለቆት ወጣ። ያን ጊዜ እጁን ይዞ አስነሳው። እስከ መቼ ከእናንተ ጋር እኖራለሁ አላቸው መድኃኒታችን ኢየሱስ ክርስቶስ። ሐዋርያትም ወደ ጌታ ቀረባሉና ጠየቁ፣ ጌታ ሆይ መፈወስ ያልቻልነው ማዳን ያልቻልነው አጋንንትን አውጡ፣ ዕውራንን አብሩ፣ ለምጻምን አንሱ፣ ድዊ ፈውሱ፣ የሞተን አንሱ ብለህ እኮ ነግረህን ነበር፣ ግን መፈወስ አቃተን። ለምንድን ነው? አንተ ውጣ ስትለው ወጣ፣ ሰውየው ተፈወሰ። አጋንንት ያደረበት ሰው ለቀቀው። እኛ ግን መፈወስ ተሳነን። ምን አጥፍተን ነው? ለምንድን ነው የሆነው አላቸው አሉት። ጌታችን ኢየሱስ ክርስቶስ ስለ ሃይማኖታችሁ ጉድለት ነው፣ እምነት ስለሌላችሁ ነው። ሃይማኖት ቢኖራችሁ እምነት ቢኖራችሁ የሰናፍጭ ቅንጣት የምታህል እምነት ቢኖራችሁ
ይህን አጋንንት መውጣት ቀላል ነገር ነው። ተራራውን ተነስና እዚያ ተተከል ብትሉት ይተከልላችኋል። ዛፉን ተነቀል ብትሉት ይነቀልላችኋል። አንዳች የሚሳናችሁ ነገር የለም። ስለ እምነታችሁ ጉድለት አጋንንቱ ሊወጣላችሁ አልቻለም አላቸው። እየሰማችሁ ነው? ግን አላቸው ከዚያ በኋላ ማቴዎስ ወንጌል ምዕራፍ 17 ቁጥር 21 ላይ ዝንቱ ዘመን ኢይወፅእ ዘእንበለ ጾም ወበጸሎት፣ ይህ አይነቱ ጋኔን ያለ ጾምና ያለ ጸሎት ሊወጣ አይችልም። በጾም በጸሎት አጋንንት ይወድቃሉ፣ ይቃጠላሉ፣ ይረግፋሉ እንደ ቅጠል። በዚህ ነው እነሱን ማስወገድ የሚቻለው በጾምና በጸሎት ነው። ያለ ጾምና ያለ ጸሎት አጋንንትን ማስወጣት አይችሉም አላቸው። በጾም በጸሎት ሰይጣንን ድል ማድረግ ይቻላል። እየሰማችሁ ነው እግዚአብሔር ልጆች? እግዚአብሔር ይስማችሁ፣ የልቦናችን ልጅ ከተለን። በጾም ምን ማድረግ ይቻላል አልኳችሁ? ሰይጣንን ድል ማድረግ ይቻላል። በጾምና በጸሎት ካልሆነ አጋንንት ከእናንተ አይወጣላችሁም፣ አጋንንት ማውጣትም አትችሉም አላቸው ኢየሱስ ክርስቶስ አምላካችን። መለኮታዊ ቃሉን ነው የምነግራችሁ። ዘእንበለ ጾም ወበጸሎት ኢይወፅእ ይዝንቱ ዘመን ኢይወፅእ ዘእንበለ ጾም ወበጸሎት። ይህ አይነቱ ጋኔን ያለ ጾም ያለ ጸሎት ሊወጣ አይችልም። በጾምና በጸሎት ግን ድል ታደርጉታላችሁ አላቸው። በጾም በጸሎት ሰይጣንን ማስወጣት ድል ማድረግ ይቻላል። ማቴዎስ ወንጌል 17 ቁጥር 21 ላይ። በሁለተኛ ደረጃ በጾም በጸሎት የታዘዘ መቅሰፍት ይመለሳል። ምን አልኳችሁ? የታዘዘው መቅሰፍት ይመለሳል። የነደደው እሳት ይጠፋላችኋል። በጾምና በጸሎት አሁን ጾም ላይ ነው። አሁን ጸሎት ላይ ነው። ሀገራችንን ማሰብ፣ ህዝባችንን ማሰብ፣ በችግር በመከራ ውስጥ ያሉትን ማሰብ ይገባል። የእግዚአብሔር ልጆች በጾም በጸሎት የታዘዙ መቅሰፍቶች ይመለሳሉ። ትንቢተ ዮናስ ስንማረው ነው የሰነበትነው ባለፈው ምዕራፍ ዮናስ ምዕራፍ 3 ቁጥር 4 ላይ እስከ ሰሉስ መዋዕል ትትገፈታ ነነዌ አባይ ሀገር፣ ታላቂቱ ሀገር ነነዌ እስከ 3 ቀን ትገለበጣለች፣ እሳት ይወርድባታል። ጹሙ፣ ጸልዩ፣ አልቅሱ ብሏችኋል እግዚአብሔር። ከተመለሳችሁ እሳቱን እመልስላችኋለሁ፣ ካልተመለሳችሁ እሳት ይበላችኋል። ነነዌ ተረት ሆና ትቀራለች፣ ምድሪቱ በእሳት ትነዳለች። የእግዚአብሔር ቁጣ ከሰማይ ተልኳል ብሎ ነገራቸው። ትንቢተ ዮናስ ምዕራፍ 3 ቁጥር 4 ላይ እስከ 3 ቀን ድረስ ካልጾማችሁ፣ ካልጸለያችሁ፣ ካላለቀሳችሁ፣ ካልተንበረከካችሁ ነነዌ ትገለበጣለች፣ እሳት ይበላታል አገሪቱ፣ እናንተም ትጠፋላችሁ ተብላችኋል ብሎ ዮናስ ትንቢቱን በተናገረ ጊዜ ንጉሡ ስልምናሶር ሰማ። 5 አዋጆችንም አወጀ። ባል ከሚስቱ ጋር እንዳይተኛ ለ3 ቀን አዝዣለሁ አለ። ጾሙ፣ ጸልዩ፣ አልቅሱ። እንደ ነህምያ የእግዚአብሔር ልጆች ነህምያ ወእጼሊ ወእጸውም ቅድመ አምላከ ሰማይ ወምድር፣ ሰማይን በዘረጋ ምድርን በውሃ ባጸናው በአምላኬ ፊት እያለቀስኩ እንባዬን እያፈሰስኩ እያዘን እጾምና ጸልይ ነበረ ሕዝቤ በመከራ ውስጥ ስለወደቀ ብሏል። ነነዌ እስከ 3 ቀን ካልጾማችሁ፣ ካልጸለያችሁ፣ ካልተመለሳችሁ ከሰማይ እሳት ይወርዳል ይበላችኋል ተብላችኋል አለ። ስልምናሶር 5 አዋጅን አወጀ። ባል ከሚስቱ እንዳይተኛ፣ ሚስት ከባሏ ጋር ተድላ ደስታ እንዳታደርግ፣ የቤት እንስሳት ምግብ እንዳይሰጣቸው፣ ውሃ ሳር እንዳይቀርብላቸው፣ ጥጆች የላሞቻቸውን ወተት እንዳይጠቡ፣ ሕፃናት የእናታቸውን ጡት እንዳይጠቡ፣ ሁሉም ሰው ተደፍቶ ለ3 ቀን ሰውም እንስሳም እንዲያለቅስ አዋጅ ነግሬያለሁ አለ። ከዙፋኑ ወረደ፣ ማቅ ለበሰ፣ አመድ ነሰነሰ። እንደ ነህምያ ጾመ፣ ጸለየ፣ አለቀሰ። የእግዚአብሔር ልጆች እንደ ነህምያ አገሩን ከጥፋት እንዲያድንለት፣ ነህምያ አገሩ ከጥፋት እንድትድንለት ነው የጾመው የጸለየ። ሰማይን በዘረጋ ምድርን በውሃ ባጸና በሰማይ አምላክ ፊት ዘወትር እያለቀስኩ እያዘን እንባዬን እያፈሰስኩ ጾምና እጸልይ ነበረ። ነህምያ 1 ቁጥር 4 ላይ ስልምናሶር ይሄንን አደረገ። ከዙፋን ወረደ፣ ማቅ ለበሰ፣ አመድ ነሰነሰ፣ እንባውን አፈሰሰ፣ አዋጁንም አስተላለፈ። እንስሳት እንዳይበሉ፣ ጥጆች
ወተት እንዳይጠጡ፣ ሕፃናት የእናታቸውን ጡት እንዳይጠጡ፣ ባል ከሚስቱ ሚስት ከባሏ ጋር እንዳይተኙ ለ3 ቀን ሁላችንም እናልቅስ የነደደው እሳት እንዲጠፋልን ብሎ አዋጅ ነገረ። ጾሙ፣ ጸለዩ፣ አለቀሱ። የእግዚአብሔር ልጆች እንባቸውን አፈሰሱ። እግዚአብሔር አምላክ ሊያደርገው ከነበረው እሳት ሊያወርድ ከነበረው ራራላቸው፣ ይቅር አላቸው። የነደደውን እሳት ጠፋላቸው። ክብርና ምስጋና ለመድኃኔዓለም ይሁን። የታዘዘ መቅሰፍት ይመልሳል። ጾምና ጸሎት የታዘዘ መቅሰፍት በሉ ይመለሳል በጾምና በጸሎት። ይኸው ተመልሶ አየን እኮ ትንቢተ ዮናስ ምዕራፍ 3 ቁጥር 4 ላይ በትንቢተ ዮናስ ምዕራፍ 4 ላይ እግዚአብሔርም አዘነላቸው፣ እራራላቸው። ሊያደርገው የነበረውን ነገር ሳያደርግባቸው ቀረ። ለምልክት ያህል አገሪቱ ላይ ያለውን ትልልቅ ዛፍ እሳቱ ለበለበና ተጠቅልሎ ወደ ሰማይ ተመለሰላቸው። በጾማቸው፣ በጸሎታቸው፣ በለቅሷቸው የእግዚአብሔር ልጆች እንደ ነህምያ ተደፍቶ ነው ያለቀሰው ስልምናሶር ከህዝቡ ጋር ከ120 ሺህ ህዝብ በላይ ያለባት ሀገር ከተማ ልጠፋ ነው ተብሎ ስለተነገረ ሁሉም ያልቀስ፣ እንስሳትም ይጹሙ፣ ሕፃናትም ያልቀሱ፣ ጥጆችም ወተት እንዳይጠቡ፣ ባል ከሚስቱ እንዳይተኛ ለ3 ቀን በልባችሁ ተደፍታችሁ ጾሙ፣ ጸልዩ፣ አልቅሱ የነደደው እሳት ይጠፋልናል ብሎ ተናገረ። እግዚአብሔር በጾም በጸሎት ይቅርታ ያወርዳል። አልቃሻ ሰው እግዚአብሔርን ያሸንፈዋል። የነነዌ ሰዎች እግዚአብሔርን አሸነፉት እኮ። ሊያወርደው የነበረውን እሳት መለሰላቸው። ተጠቅልሎ እሳቱ ወደ ሰማይ ወጣላቸው። የእግዚአብሔር ልጆች በጾም በጸሎት የታዘዘ መቅሰፍት ይመለሳል። ትንቢተ ዮናስ ምዕራፍ 3 ቁጥር 4 ምዕራፍ 4 ስታነቡ በአጠቃላይ እሳቱ እንደተመለሰ ታዩታላችሁ። በሶስተኛ ደረጃ በጾም በጸሎት ከሞት መዳን ይቻላል። እየሰማችሁ ይሆን አላችሁ? እዚሁ እግዚአብሔር ከሁላችን ጋር ይሁን። ጾምና ጸሎት ከሞት ያድናል። ትንቢተ ዳንኤል ምዕራፍ 6 ጀምረን ከቁጥር 1 ጀምረን ስናነብ በዳንኤል አባታችን በጾም በጸሎት በአንበሶች ጉድጓድ በተጣለ ጊዜ ለጣዖት ስገድ እግዚአብሔርን ካድ በተባለ ጊዜ እግዚአብሔርን አልክድም ለጣዖት አልሰግድም አለ። ወስደው እስር ቤት ጣሉት። በጾም በጸሎት በለቅሶ አሳለፈ። በመጨረሻ የተራቡ አንበሶች እንዲበሉት እጁን እግሩን ታስሮ የተራቡ አንበሶች ካሉበት ጉድጓድ ወረወሩት። እነሆ ከዋነኞቹ መልአክ አንዱ የሆነው ታላቁ መልአክ ቅዱስ ሚካኤል ሊረዳይ ከሰማይ እየበረረ መጣ። የአንበሶቹን አፍ ዘጋልኝ አለ። የተራቡ አንበሶች አፋቸው ተዘግቶ በእግሩ ላይ ሰገዱለት። ክብርና ምስጋና ለአምላካችን ይሁን። ጾምና ጸሎት ከምን ያድናል? ከምን ያድናል? ከሞት ያድናል። ዳንኤልን ከሞት አድኖታል። አንበሶች ቅርጥፍጥፍ አድርገው ሰባብረው እንዲበሉት፣ እንዲያላምጡት፣ እንዲውጡት በእስር ቤት አሰንብተው በረሃብ ሲቀጣ ሰንብቶ በጾም በጸሎት በለቅሶ ሰነበተ። ወስደው ከተራቡ አንበሶች ጉድጓድ ውስጥ ጣሉ። የአንበሶቹን አፍ እግዚአብሔር ዘጋለት። አንበሶቹ እንዲሰግዱለት አደረገ። ሰው ከእግዚአብሔር ጋር ሲሆን አንበሶች ይሰግዱልናል፣ አራዊት ይገዙልናል። ሰው ከእግዚአብሔር ጋር ሲለይ ሁሉም በጠላትነት ይነሱብናል። እየሰማችሁ ነው? እግዚአብሔር ይስማችሁ። ጾምና ጸሎት ከምን ያድናል? ከሞት ያድናል። ዳንኤልን ከሞት አድኖታል። ካስፈሪ ሞት፣ ከሚያስፈሩ አናብስት መካከል፣ ከተራቡ አናብስት መካከል የአንበሶቹን አፍ ዘጋለት። መልአኩ እየበረረ ወረደለት። የእግዚአብሔር ልጆች ምእመናን በጾሙ በጸሎቱ ጾምና ጸሎት ከሞት ከመከራ ያወጣል። ዳንኤልን ከመከራ ያወጣው ጾምና ጸሎቱ ነው። አራተኛ ጾምና ጸሎት እድሜን ያረዝማል። ምን አልኳችሁ? ጾምና ጸሎት እድሜን ያረዝማል። ሰው በእንጀራ ብቻ ይኖራል? በጭራሽ አይኖርም። እግዚአብሔር አፍ መኖር ይቻላል። በቅዱስ ቃሉ መኖር ይቻላል። ቃሉ ሕይወት እኮ ነው፣ ምግብ እኮ ነው። በተለይም ለነፍስ ምግቧ ይሄ ሕይወት የሆነው የእግዚአብሔር ቃል እኮ ነው። የነፍስ ምግቧ የእግዚአብሔር ቃል መስማት ነው። እድሜን ያረዝማል። ጻድቁ
ቅዱሱ አባታችን ገብረ መንፈስ ቅዱስ 562 ዓመት ሲኖሩ የእናታቸውን ጡት አልጠቡ። እየሰማችሁ ይሆን? የእናታቸውን ጡት አልጠቡ፣ አልበሉ፣ አልጠጡ፣ ልብስም አልለበሱም። እግዚአብሔር ልብስ ሆኗቸው፣ እግዚአብሔር ሞገስ ሆኗቸው፣ እግዚአብሔር ምግብ ሆኗቸው፣ እግዚአብሔር መጠጥ ሆኗቸው እድሜያቸው ረጅም እድሜ ኖረው 562 ዓመት የኖሩት በጾም በጸሎት በእንባ ነው። ጾምና ጸሎት እድሜን ምን ይላል? ያረዝማል። ያረዝማል አትሉ? እድሜን ያረዝማል ጾምና ጸሎት። ገብረ መንፈስ ቅዱስ 562 ዓመት በዚች ዓለም ላይ ሲኖሩ ምግብ አልበሉ፣ ውሃ አልጠጡ፣ ልብስ አልለበሱ፣ የእናታቸውን ጡት አልጠቡም። የእግዚአብሔር ልጆች ከእናታቸው ማኅፀን ሲወጡ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ዘአውጻእከኒ እምጽልመት ውስተ ብርሃን፣ ከጨለማ ወደ ብርሃን ያወጣኸኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን ብለው በምስጋና አንደበታቸውን ከፈቱ። ከእናታቸው ጭን ላይ ወረድ ብለው እንደተወለዱ ተንበርክከው ሰማይን የዘረጋውን ምድርን በውሃ ያጸናውን አምላካቸውን ዘአውጻእከኒ እምጽልመት ውስተ ብርሃን፣ ከጨለማ ወደ ብርሃን ያወጣኸኝ አምላኬ ተመስገን አሉ። እኛ ስንወለድ ዋይ 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 እያልን ነው የምንወለደው። ገና ስንወለድ ረሃቡ ይጸናብናል አይደል? እግዚአብሔር ልጆች እያለቀስን እንወለዳለን፣ እያለቀስን እየሳቅን እዚች ምድር ላይ እንኖራለን። በመጨረሻ እያለቀስን ሰዎች እያለቀሱ ወደ ሁለተኛዋ ማህፀን ወደ ምድር ይከቱናል። ወደ ምድር ሁለተኛዋ ማህፀን የሰው ሁሉ መካተቻ ብቱት የማትሞላ መቃብር፣ ወደዚያችን ገባለን። እያለቀስን ከእናታችን ማህፀን እንወጣለን፣ እያለቀስን ወደ ምድር ማህፀን ደግሞ እንገባለን። ምድር ላይ ስንኖር እየወደቅን እየተነሳን፣ እያዘንን እየተደሰትን፣ እየሳቅን እየላቀስን፣ እየተራብን እየጠገብን፣ እየወደቅን እየተነሳን በዚች ዓለም ላይ እስከተፈቀደ እንኖራለን። መጨረሻ ዋይ 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 እየተባለ ወደ ምድር መቃብር እንገባለን፣ ወደ ምድር ማህፀን። አባታችን ኢዮብ እንደዛ እኮ ነው ያለው። ራቄ ወጻይኩ እምከርሰ እምዬ፣ ከእናቴ ማህፀን ራቁቴ ምንም ሳሊስ ባዶዬን ወጣሁኝ፣ ወራቄ ወረድኩ ውስተ ግበ ምድር፣ ተመልሼ ራቁቴን ደግሞ ወደ ምድር ማህፀን ውስጥ እገባለሁ። ሀብት የሰጠኝ እግዚአብሔር ነው። ከተወለድኩ በኋላ የተገኘ ነው። እግዚአብሔር ሰጠ፣ እግዚአብሔር ወሰደ፣ የእግዚአብሔር ስም ለዘላለም ይባረክ አለ በሰይጣን ፈተና በመጣበት ጊዜ። ስለዚህ ሰው ያለ ምግብ መኖር ይችላል። ምግብ፣ ጾምና ጸሎት እድሜን ያረዝማል። ገብረ መንፈስ ቅዱስ 552 ዓመት በጾም በጸሎት ነው የኖሩት አባታችን ገብረ መንፈስ ቅዱስ። አልበሉም፣ አልጠጡም፣ አልለበሱም ልብስም። እግዚአብሔር ልብስ፣ እግዚአብሔር ሞገስ፣ እግዚአብሔር ጸጋ ሆኗቸው፣ እግዚአብሔር ምግብ ሆኗቸው ስሙን እየጠሩ ስሙ ምግብ እኮ ነው። የእግዚአብሔር ልጆች ስሙ ምግብ እኮ ነው ራሱ እግዚአብሔር። ቅዱሳን እኮ ስሙ ነው ምግባቸው፣ ስሙ ነው መጠጣቸው፣ ስሙ ነው ልብሳቸው። እንደዛ ሆኖ ይኖራል። በጾምና በጸሎት እድሜ ይረዝማል። በአምስተኛ ደረጃ ጾምና ጸሎት ሚስጥርን ይገልጣል። ከኔ ጋር በሉት። ጾምና ጸሎት ሚስጥርን ይገልጣል። ሚስጥርን ይገልጣል። አምስተኛው መጽሐፈ ዕዝራ ሱቱኤል ምዕራፍ 13 ቁጥር 23 እስከ 41 ያለውን ስታነቡ ዕዝራ ሱቱኤል 40 ቀን 40 ሌሊት ጾመ፣ ጸለየ፣ አልበላም፣ አልጠጣም። የጠፉትን 46ቱን የብሉይ ኪዳን መጽሐፍ አቃጥለዋቸው አጥፍተዋቸው ነቢያት የጻፉትን መጽሐፍ አጥፍተውብን ነበረ። እንደገና ተገልጸውለት በጾምና በጸሎት እንደገና ተገልጸውለት የጻፋቸው ዕዝራ ሱቱኤል 40 ቀን 40 ሌሊት ጾሙ፣ ጸልዮ ምስጢር ተገለጠለት። ምስጢር ይገልጣል። ጾምና ጸሎት ምስጢር ይገልጣል። መለኮታዊ ምስጢር ይገልጣል ስንል ነበር መነሻችን ላይ። የመጀመሪያ ስጋዊ ጤንነትን ይሰጣል። ሁለተኛ መንፈሳዊ በረከትን ያመጣል። ሶስተኛ መለኮታዊ ምስጢራትን ይገልጣል። ዕዝራ ሱቱኤል ጾመ፣ ጸለየ፣ 40 ቀን 40 ሌሊት አልበላም፣ አልጠጣም። የጠፉ 46ቱ የብሉይ ኪዳን መጽሐፍ እንደገና ተገልጠውለት ጽፏቸው ዛሬ የምንጠቀምባቸው ዕዝራ ሱቱኤል ተገልጦለት ነው። በጾም በጸሎት ምስጢር ይገለጣል። የእግዚአብሔር ልጆች ምእመናን
ጾምና ጸሎት ምስጢርን ይገልጣል። ስንጾም ስንጸልይ ብዙ ምስጢራት ይገለጡልናል። አሁን እዚህ ሆነን ሳይሆን ከዚህ ህልክ ብለን ከገዳም ወድቀን ብዙ ወገኖቻችን አሉ። ከሥራ ፈቃድ ወስደው ወራቅ ብለው ዛፍ ስር ወድቀው ዋሻ ስር ወድቀው ቀና ሲሉ እግዚአብሔርን የሚያዩበት፣ ጎንበስ ሲሉ ምንም የማያዩበት፣ ዓይናቸው የማይሰናከርበት ቦታ ሆነው 40ውን ቀን በጾም በጸሎት ተገልጾላቸው ብዙ ምስጢር ይዘው ይመጣሉ። ስለዚህ ጾምና ጸሎት ምስጢርን ይገልጣል። ምስጢርን ይገልጣል። ስድስተኛ ጾምና ጸሎት ከእግዚአብሔር ጋር ያገናኛል። ከማን ጋር ያገናኛል? ጾምና ጸሎት ከእግዚአብሔር ጋር ያገናኛል። ኦሪት ዘዳግም ምዕራፍ 9 ቁጥር 18 ላይ የምናገኘው ቃል አለ። አባታችን ባህር የከፈለው፣ ደመና የጋረደው፣ መና ከሰማይ ያወረደው፣ የእስራኤልን ሕዝብ ከግብፅ ባርነት ከፈርዖን ግዛት ነፃ ያወጣው ሊቀ ነቢያት ሙሴ በእግዚአብሔር ፊት 40 ቀን 40 ሌሊት ጾመ፣ ጸለየ፣ እንጀራም አልበላም ውሃም አልጠጣም። እንዲህ ሆኖ በመጾሙ በመጸለዩ ከእግዚአብሔር ጋር ተነጋገረ። ክብርና ምስጋና ለአምላካችን ይሁን። ጾምና ጸሎት ከማን ጋር ያነጋግራል? ከእግዚአብሔር ጋር ያገናኛል። ጾምሰ መሰረተ ኩሉ ሰናያት ያለው አባታችን ሊቁ ቅዱስ ያሬድ ለዚህ እኮ ነው። ጾምስ የበጎ ነገር ሁሉ መሰረት ናት። አባታችን ሊቀ ነቢያት ሙሴ 40 ቀን 40 ሌሊት በደብረ ሲና ላይ ወጣና ጾመ፣ ጸለየ፣ አልበላም አልጠጣም፣ ከእግዚአብሔር ጋር ተነጋገረ። 570 ጊዜ ከአምላኩ ጋር ተነጋገረ። አያችሁ፣ ጾምና ጸሎት ከእግዚአብሔር ጋር ያነጋግራል፣ ከእግዚአብሔር ጋር ያገናኛል። ኦሪት ዘዳግም ምዕራፍ 9 ቁጥር 18 በእግዚአብሔር ፊት 40 ቀን 40 ሌሊት ጾመ፣ ጸለየ፣ እንጀራም አልበላም ውሃም አልጠጣም። እንዲህ ሆኖ በመጾሙ በመጸለዩ ከአምላኩ ከእግዚአብሔር ጋር ለመነጋገር ችሏል። ጾምና ጸሎት እግዚአብሔር ጋር ያገናኛል። ይህ ሁሉ በረከት የሚገኝበት ነው። ስንተኛ ላይ ደርሰናል? ስንተኛ ላይ ነው? 6 ነው 7? 6 ወደ 7 ብናየው በጣም ጎበዞች። ኤልያስም እንደዚሁ አንደኛ ነገሥት ምዕራፍ 19 ቁጥር 8 ላይ ኤልያስ በጾም በጸሎት ከእግዚአብሔር ከአምላኩ ጋር ተነጋግሯል። በጾም በጸሎት ሰው ከእግዚአብሔር ጋር መገናኘት ይችላል። ድልድዩ መሰላሉ ጾምና ጸሎት ነው። አልቃሻ ሰው እግዚአብሔርን ያሸንፈዋል። እግዚአብሔር በጾምና በጸሎት ከሰዎች ጋር ይታረቃል። መታረቂያ መንገዳችን ጾምና ጸሎት ነው። ለዚህ ነው ነህምያ ተደፍቶ እያለቀሰ እያዘነ ለዘወትር ወደ አምላኬ እየጮህኩ ጾምና ጸልይላቸው ነበረ። ለወገኖቼ እንደ ጨው ዘር ለተበተኑ ለተሰደዱ በባርነት ቀንበር ተይዘው ለሚረገጡ ወገኖቼ ነፃ እንዲያወጣቸው የሰማይ አምላክ ፊት ተደፍቼ ጾምና ጸልይላቸው ነበረ። ኤልያስም በጾም በጸሎት ከእግዚአብሔር ጋር ተነጋግሯል። በሰባተኛ ደረጃ በጾም በጸሎት ልመናችን ቅድመ እግዚአብሔር ይደርሳል። በጾም በጸሎት ልመናችን ቅድመ እግዚአብሔር ይደርሳል። ሁለተኛ ሳሙኤል ምዕራፍ 12 ከቁጥር 7 ላይ ዳዊት አባታችን ልመናው ጸሎቱ የተሰማለት በጾምና በጸሎት ወደ አምላኩ አልቅሶ ጮሆ ነው። በጾምና በጸሎት ወደ ፈጣሪው ጾመ፣ ጸለየ፣ አለቀሰ፣ እንባውን አፈሰሰ፣ እግዚአብሔርም ጸሎቱን ሰማው። ሁለተኛ ሳሙኤል 12 ቁጥር 7 ላይ በስምንተኛ ደረጃ ጾምና ጸሎት ኃጢአትን ያስተሰርያል። ምን አልኳችሁ? ጾምና ጸሎት ኃጢአት ይደመሰሳል። በጾምና በጸሎት በጾምና በጸሎት ኃጢአት ይደመሰሳል። ቅዱስ ያሬድ በጾም ወበጸሎት ይሰረይ ኃጢአት፣ በጾምና በጸሎት ኃጢአት ይደመሰሳል፣ በደል ይደመሰሳል፣ ነፍስና ሥጋ ይቀደሳል። አሁን እየተቀደስን እኮ ነው። አሁን በደላችን እየተደመሰሰ እኮ ነው። በእውነት ከጾምን እንደ ፈቃዱ ከጾምን እንደ ትእዛዙ ከጾምን እኮ ኃጢአትና በደላችን ይደመሰሳል፣ ነፍሳችንና ሥጋችን ይቀደሳል። በጾም ወበጸሎት ይሰረይ ኃጢአት አለ ቅዱስ ያሬድ አባታችን ኢትዮጵያዊው ቅዱስ።
በጾም በጸሎት ይሰረይ ኃጢአት ይሰረይበታል በጾምና በጸሎት። ስለዚህ እንደዋዛ እንዳያልቅብን የእግዚአብሔር ልጆች፣ አሁንማ እያለቀ ነው። 20 ቀን አይሞላም የተረፈ እያለቀብን ነው። ስለዚህ እንጠቀምበት ይገባል። በጾም በጸሎት ኃጢአት ይደመሰሳል፣ በደል ይደመሰሳል፣ የይቅርታ ፊቱን እግዚአብሔር ይመልሳል፣ ነፍስና ሥጋ ይታረቁበታል። በመግቢያችን ላይ በጾም ሰውና እግዚአብሔር ይገናኙበታል። በጾም አጋንንት ይርቁበታል። በጾም ነፍሳችን ስትፋፋ ሥጋችን ይከሳበታል። በጾም ብዙ በረከት የምናገኝበት ነው። ኃጢአትና በደል ይደመሰስበታል። በዘጠነኛ ደረጃ በጾም መንግሥተ ሰማያት ይገባበታል። ምን አልኳችሁ? ጮክ በሉና ንገሩ። በጾምና በጸሎት መንግሥተ ሰማያት ይገባበታል። ማቴዎስ ወንጌል ምዕራፍ 5 ቁጥር 6 ላይ ስለ ጽድቅ የሚራቡ ስለ ጽድቅ የሚጠሙ ንዑዳን ናቸው፣ ክቡራን ናቸው፣ ብፁዓን ናቸው፣ መንግሥተ ሰማያት የማን ናትና? የእነሱ ናትና። ክብርና ምስጋና ለመድኃኔዓለም ይሁን። በጾም መንግሥተ ሰማያት ይገባበታል። በደንብ ሰምታችሁኝ ይሆን? ስለ ጽድቅ አለ ለስም አጠራሩ ክብር ይግባውና መድኃኒታችን ሕይወታችን ኢየሱስ ክርስቶስ ስለ ጽድቅ ብለው ስለ ሰማያዊ ቅድስና ብለው የሚራቡ የሚጠሙ ንዑዳን ናቸው፣ ክቡራን ናቸው፣ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። በጾምና በጸሎት መንግሥተ ሰማያት ይገባበታል። እንደ ዋዛ እንዳናሳልፉ እንደ ፈቃዱ እንጹመው። የእግዚአብሔር ልጆች ምእመናን በጾምና በጸሎት መንግሥተ ሰማያት ይገባበታል። ስለ ጽድቅ የሚራቡ ስለ ጽድቅ የሚጠሙ ብፁዓን ናቸው፣ ንዑዳን ናቸው፣ ክቡራን ናቸው፣ መንግሥተ ሰማያት የእነሱ ናትና። ይህ ሁሉ በረከት የሚገኘው በጾምና በጸሎት ነው። ጾም የነፍስን ቁስልም ትፈውሳለች። ጾም ትፈውስ ቁስለ ነፍስ ወታጸምም ኩሎ ፍትወታተ ዘሥጋ ትቤህሮኑ ጽሙና ለወራዙት። ጾም የነፍስን ቁስል ትፈውሳለች አለ ቅዱስ ያሬድ። ጾም የሥጋ ፍትወታትን ታስታግሳለች። እንብላ፣ እንጠጣ፣ እንጨፍር፣ እንደሰት የሚለውን የሥጋ ፍላጎትን ሁሉ ታጠፋዋለች። ምንድነች የምታጠፋው? ጾም የሥጋ ፍትወታትን ፍላጎቱን ታጠፋዋለች፣ ታስታግሰዋለች። ለወጣቶች አርምሞና ትዕግስትን ጽሙናን ታስተምራለች። ልጄ በወጣትነት ፈጣሪህን አስብ የሚለውን እንዲያስብ ታደርገዋለች። ምን ጾም በወጣትነት ፈጣሪህን አስብ አለሁ ስትል የቆምክባት ምድር ሳትከዳ ቀኑ ሳይጨልምብህ ደስ የማያሰኙ ክፉ ወራት ሳይደርሱብህ ልጄ በጉብዝና ልጄ በወጣትነትሽ ፈጣሪሽን አስቢ ታሰኛለች። አያችሁ፣ ለወራዙ ለወጣቶች ትዕግስትን አርምሞን ትዕግስትን ጽሙናን ታስተምራለች። ወደ ቀልቡ ወደ ልቡ ወጣቱ እንዲመለስ ታደርገዋለች። ትናንት ከሚሰራው መጥፎ ስራ እንዲመለስ ታደርገዋለች አለ አባታችን ቅዱስ ያሬድ። ጾም ትፈውስ ቁስለ ነፍስ ወታጸምም ኩሎ ፍትወታተ ዘሥጋ ትቤህሮኑ ጽሙና ለወራዙት። ጾም የነፍስን ቁስል ትፈውሰዋለች፣ ታደርቀዋለች። ነፍሳችን ቁስል አለባት። የእግዚአብሔር ልጆች የማይታይ ቁስል አለባት። ኃጢአት ስንሰራ በደል ስንፈጽም እግዚአብሔር ባይወደው ስናደርግ ነፍሳችን ቆስላለች። በቁስል ውስጥ ነው ያለችው። ያ ቁስል የሚደርቀው ያ ቁስል የሚፈወሰው በጾምና በጸሎት ነው አለ ቅዱስ ያሬድ አባታችን። የሥጋ ፍትወታትን ሁሉ ታስታግሰዋለች። ልብላ፣ ልጠጣ፣ ልደሰት፣ ልጨፍር፣ ይድላኝ፣ ደስ ይበለኝ የሚለውን የሥጋን ፍላጎት ሁሉ ጸጥ እንዲል ታደርገዋለች። ትቤህሮሙ ጽሙና ለወራዙት ለወጣቶችም አርምሞን ትዕግስትን ታስተምራቸዋለች። ጾም ሁሉ በረከት የሚገኝበት ነው። የእግዚአብሔር ልጆች እንግዲህ ይህን ሁሉ በረከት የሚገኝበትን ጾም እንዴት ነው መጾም ያለበት? እንዴት አድርገን እንጹመው? አባታችን አባ መቃርስ የሚባሉ በዜና አበው ላይ የተጻፈ ነገር አለ። ትጾማላችሁ፣ ትጸልያላችሁ፣
በምትጾሙ ጊዜ በምትጸልዩ ጊዜ ሶስት ነገሮችን አታድርጉ ብለውናል አባታችን። ዜና አበው የሚባል መጽሐፍ ላይ ተጽፎ ታሪካቸው ይገኛል። ሶስት ነገሮችን አታድርጉ። በጾማችሁ ጊዜ፣ በጸለያችሁ ጊዜ፣ በሱባኤ በገባችሁ ጊዜ ሶስት ነገሮችን አታድርጉ። አንደኛ ከሐሜትና ከነገረ ሰሪነት አንደበታችሁን ጠብቁ። አንደበትም አብሮ ይጹም ይላሉ አባታችን። ከሐሜትና ከነገረ ሰሪነት አንደበታችሁን ጠብቁት። ጠብቀነዋል። የእግዚአብሔር ልጆች ጾሙ ሊያልቅብን ነው። አንደበታችን ጾሟል። የሰው ስም አላነሳንም፣ ሰው አላማንም። የእግዚአብሔር ልጆች ምእመናን እውነቱን እንነጋገር። ይህ የእውነት አደባባይ ላይ ያለንበት። አንደበታችሁን ከክፉ ነገር ጠብቁት። ከሐሜትና ከነገረ ሰሪነት አንደበታችሁን ጠብቁት። በምትጾሙበት ጊዜ ሶስት ነገሮችን አትርሱ አሉ አባታችን አባ መቃርስ ናቸው። በዜና አበው ላይ ከሐሜትና ከነገረ ሰሪነት አንደበታችሁን ጠብቁት። በሁለተኛ ደረጃ በጾምና በጸሎታችሁ ጊዜ ጿሚ ነን ጸሎተኛ ነን ብላችሁ በጾምና በጸሎታችሁ አትመኩ። ትምክህት እንዳያድርባችሁ ራሳችሁን ዝቅ አድርጉ። ፊታችሁን ተቀቡ አለ መድኃኒታችን። ደግሞ ፊታችሁን ተቀቡ። ጿሚ ጸላይ መሆናችሁን ማንም ሰው አይወቅባችሁ። እኔ ብቻ ልይላችሁ፣ ሰው አይይላችሁ። ሰው አይወቀን፣ እግዚአብሔር ይወቀን። የእግዚአብሔር ልጆች ሰው አይየን፣ እግዚአብሔር ብቻ ይየን። አባታችን ይሄንን ነው የመከሩ። በጾማችሁና በጸሎታችሁ ጊዜ ጾመኛ ነኝ ጸሎተኛ ነኝ ብላችሁ አትመኩ። ትምክህት አይደርባችሁ። በማይጾሙት በማይጸልዩት ቤተ ክርስቲያን በማይመጡ በሰፈር በመንደር የሚቀርቡ ሰዎችን ራሳችሁን ዝቅ አድርጋችሁ እንዳታዩዋቸው። የእናንተን መጨረሻ አታውቁትምና ጾመኛ ነኝ ጸሎተኛ ነኝ ብላችሁ እንዳትመኩ። ለመጾም የበቃችሁት እግዚአብሔር ስለደገፋችሁ ነውና የኛ የሆነ ምን አቅም አለን? የእግዚአብሔር ልጆች መጾም የሚቻለው እግዚአብሔር ሲደግፈን ነው። መጸለይ የሚቻለው እግዚአብሔር ሲረዳን ነው። በመቅደሱ የቆምነው እግዚአብሔር ስለፈቀደልን ነው። ቆመን የምናስቀድሰው እዚህ አደባባይ ላይ የምንገኘው እግዚአብሔር ስለፈቀደልን እኮ ነው። እሱ ስለረዳን እኮ ነው። ስላደረገልን ሁሉ መመስገን ያለበት እግዚአብሔር ብቻ ነው። በጾማችሁና በጸሎታችሁ ጸሎተኛ ጾመኛ ነኝ ብላችሁ አትመኩ። በእግዚአብሔር ብቻ ተመኩ። ሁሉን ያደረገ እርሱ ነውና ራሳችሁን ዝቅ አድርጉ። ጾመኛ ጸሎተኛ መሆናችሁን ሰው እንዲያውቅላችሁ አታድርጉ አሉን አባታችን። በሦስተኛ ደረጃ እርስ በርሳችሁ ከልብ ተዋደዱ አሉ። የአበው ምክር ነው። እርስ በርሳችሁ ከልብ ተዋደዱ። ስትጾሙ ስትጸልዩ እርስ በርሳችሁ ከልብ በመዋደድ ጾሙ፣ በመፋቀር ጾሙ። ወንድሜ ወንድሜ እየተባባላችሁ ጾሙ፣ እህቴ እህቴ የተባባላችሁ ጾሙ። ቂም ይዛችሁ እንዳትጾሙ፣ ቅሬታ ይዛችሁ ጥላቻ ይዛችሁ ቅናትና በቀል ኑሯችሁ እንዳትጾሙ አሉ አባታችን። እንደዚህ አድርገን ስንጾም ቅዱሱ አምላካችን ጾማችንን ጾም አድርጎ ይቀበልልናል። የእግዚአብሔር ልጆች ምእመናንና ምእመናት አባታችን ቅዱስ ያሬድም እንዲሁ ነው ያለ። ይጹም ዓይን ይጹም ልሳን እዝንን ይጹምም ሰሚዐ ህሱም በተፋቅሮ ንንበር በሰላም። ዓይናችሁ ክፉ ከማየት ይጹም፣ ጆሮአችሁ ክፉ ከመስማት ይጹም፣ አንደበታችሁ ክፉ ቃል ከመናገር ይጹም፣ ልባችሁ ከምቀኝነትና ከቂምና ከበቀል ይጹም፣ እጃችሁ ከስርቆት ይጹም፣ እግራችሁ ወደ ክፉ ቦታ ከመረቱ ይጹም። እነዚህ ሁሉ አብረው ሲጾሙ ጾማችሁ ወደ እኔ ይደርስላችኋል። አባታችንም እንዲሁ ነው ያለ። ቅዱስ ያሬድም ይህንን ነው ያለ። ንጹም ጾመ ወናፍቅር ቢጸነ ወንትፋቀር በበይናቲነ እስመ ከማሁ አዘዘን። በምንጾም ጊዜ በምንጸልይ ጊዜ እርስ በርሳችን እየተዋደን ወንድሞቻችንን እየወደን እህቶቻችንን እየወደን ጎረቤቶቻችንን እየወደን ሰውን ሁሉ እየወደን እንጹም። ጥላቻ ይዘን እንዳንጾም አለ ቅዱስ ያሬድ አባታችን። ንጹም ጾመ ወናፍቅር ቢጸነ ወንትፋቀር በበይናቲነ እስመ ከማሁ አዘዘን። ኢየሱስ ክርስቶስ ለስም አጠራሩ ክብር ይግባውና
እንድንጾም ያዘዘ መጀመሪያ ሰው አደን ተፋቅረን ተከባብረን ይቅር ተባብለን እንድንጾም አምላካችን አዘዘና። እንዲህ ሆኖ ካልሆነ ጾም በመዋል ብቻ በረከት አይገኝበትም። እነዚህን አድርገን እንድንጾም አዞናል። እንግዲህ እነዚህ 9 በረከቶች ስንዘረዝራቸው ስንማራቸው የቆየነው የሚገኙት ልብን ከኃጢአት ከቂም ከበቀል፣ አንደበትን ከሐሜት፣ ዓይንን ከስስት፣ ጆሮን ክፉ ወሬ ከመስማት፣ ልብን ከቂም ከበቀል ከቅናት፣ እጅን ከስርቆት፣ እነዚህን ሁሉ ሰብስበን ከጾምነ እንደ አባቶቻችን እኛም በረከት እናፍስበታለን። አምላካችን ጾማችንን የድህነት የበረከት የይቅርታ የምሕረት ጾም አድርጎ ይቀበልልን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ ይክበር ይመስገን። የሰማነውን ቃል እግዚአብሔር ሁሉ በልቦናችን ይጻፍልን። 30፣ 60፣ 100 ፍሬ አፍርተን የስሙ ቀዳሾች የመንግሥቱ ወራሾች ለመሆን ያብቃል። እስከ መጨረሻው በቤቱ ያጽና። የሁላችንን መጨረሻ ያሳምርልን። ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኖ አዳኦ ለጸባኢነ ይጽብኦ ወልተሁ ነሲኦ